አንቺን ስለ ፍቅር ምን ማለት ይቻላል? መቼም አይገባሽም እኮ። አሁን እንዳትከተኝ ልሂድበት። አብርሽ ዴ አብርሽ ታስጠላ። እንደውም አረፍንሽ። ራሳችሁን ችላችሁ ሂዱ። እሱም ተውት እንዴ ትዝታ። ታዲያ እኛ እኮ እንሂድ አላልነው? ዝም በላት ገልሞ። ና አብርሽ አይመጣም። ቆይ ምን ታመጫለሽ? ወደሹ ሞተሻል ቀናተኛ። የግሌ ምልቶኝ ነው መሆኑን ማሳይሻለሁ። አሳይሻል። ዞር በልልኝ አንተ። እስኪ ስንት ደረሰልኝ? ስማም ሁላኪ ሆይ ምንድነው? ወይ ለየብቻ እንከራይ እንዴ? ምን ማለት ነው ገርሙ? እኔ እናንተን ብዬ አይደል እንዴ ቤቴ እንደዚህ ትላለህ? የኛ ጓደኝነት በቃ እዚህ ድረስ ነው እንዴ? ታዲያ ቤት እኮ አላገኝ ታየኝ አማራጭ እሱ ነው። በጣም ደስ ይላል። እንግዲህ እኔ ምን አደርጋለሁ? ወደ ቤቴ ልሂድ። እቺን አዳምጠሽ መወሰን ነው ወይ ፍቅር ወይ ትዳር። ቆይ አብርሽ ለትዳር አይሆንም እንዴ? ይሄው አገኘሁሽ። ግን አብርሽ ነው እንደምታፈቅሪው? ዮናስ ምንም የሚጨቀጭቀኝ ስራ የለውም እንዴ? ስችልተኛ ቀዳል ይለኛል። እስካሁን አልተነሳችም እንዴ? ልጅ ገልሞ ትዝታ አርፋለች። ና ቶሎ በል። ምንድን ነው? ትዝታ አርፋለች በማለት አብርሽ ለሁሉም እየነገራቸው ነበረ። ታዲያ እውነትም አብርሽ እንዳለው ትዝታ ምናልባትስ አርፋ ነው ወይስ አደጋው የከፋ ስለሆነ ከዛ መነሳት ስላቃታት እዛው ላይ አድራ በቀዘቀዘው ወለል ላይ የባሰ ጉዳት ደርሶባት ሊሆን ይችላል። ታዲያ እነ መድብልም ቤት ፍለጋ አብሯቸው ነበረ። ሆኖም ለአንድ ቀን እነሱ ጋር እንዲያድሩ ወደ እሱ ቤት ወስዷቸዋል። እሱን ጋር ካደሩ በኋላ በጠዋት አብርሽ እንግዲህ ዶክሜንት እረስቻለሁ በማለት ወደ ቤት ተመልሶ ነበረ። በአንድ በኩል ይሁኔ ደጋግሞ ሲደውልላት ነበረ። ትዝታ ታዲያ ስልኩን ለማንሳት በጣም ፈራች። ምን ብዬ ነው የምነግረው በማለትም እነሱን እንዳስወጣቻቸው አብርሽም ተከትሎ እንደሄደ ምን ብዬ ነው የምናገረው በማለት በፍራቻ ነበረ ሳታነሳ የቀረችው። ሆኖም ታዲያ አመሻሽ ላይ ብቻዬን ላድር ነው ወይ በዚህ ቤት ውስጥ እያለ ፈርታ ነበረ። እነውም ታዲያ ሻውር ልውሰድና ከዛም በኋላ ይለቀኛል በማለት ወደ ሻውር ቤት ገብታለች። ሰላም ጤና ይስጥልኝ ክብራንና ክብራን የቻናል ቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖቼ እንዴት ናችሁ? እንዴት ከረማችሁ? እያልኩኝ ይህን ቻናሉን እንግዲህ ላይክ እያደረጋችሁ አበረታቱኝ። ታዲያ ዛሬ ላይ ቤተሰቡ ከቤት እንደተባረረ ነበር። ባለፈው ሁሉም ተያይዘው ሲወጡ አብርሽ ተከትሏቸው ነበረ። ሆኖም ታዲያ ትዝታ መመለስ አለብህ አንተ እኮ አልተባልክም በማለት በትነግረውም እነሱን ትቼ እዚህ ቤት አልኖርም በማለት ከእነሱ ጋር ለመኖር አብሮ ተከትሎ ይወጣል። እነገልሞም ቢሆኑ ታዲያ የመጣ እንጠይቃለን አንተ ተመለስ ቢሉት እንኳን እሺ አላላቸውም። አብረው ቤት ሲፈልጉ ሲወጡ ሲወርዱ አብሮ ሲፈልጉ ቆይተዋል። ነገር ግን ለቤተሰብ የሚሆን ቤት ሊያገኙ አልቻሉም። ወይም ተበታትነን እንከራይ የሚል ሀሳብም አምጥተው ነበር። በመሀልም ታዲያ አብርሽ በጣም ተናዶ እኔ ለእናንተ ብዬ ወጥቼ እንዴት ተከፋፍለን እና እንከራያለን? ሆኖም አንድ ሁላችንም የሚችል ቤት መፈለግ አለብን በማለት እየፈለጋቸውን ቀጥለው ነበረ። ሆኖም ታዲያ መድብል በአንድ በኩል ወደ ቤት መጥቶ ነበረ። ወደ ቤት ሲመጣ ሲያንኳኳ ትዝታ አብርሽ መስሏት በር ትከፍታለች። ሆኖም መድብል ነበረ። የት ሄዶ ብሎ ቢጠይቃትም እኔ አላውቅም ወጥቷል በማለት ትናገራለች። ታዲያ ሁሉንም የክፍል ክፍል ገብቶ መድብል ቢጠራቸውም ሰው አልነበረም። ትዝታ ለምን ወዴት ሄደው ነው በማለት ቢጠይቃትም እኔ እነሱ ጠባቂ ነኝ ወይ አላውቅም ወጥተዋል በማለት እንግዲህ ትናገረዋለች። እሱም ታዲያ እነዚህ ሰዎች የሆነ ነገር ቢሆኑ ከአንቺ ራስ አልወርድም አንቺ አስወጥተሻችሁ ይሆናል በማለት በጣም ይናደድባታል። እሷም አፏ አያርፍምና መድብልን ተናግረው ነበረ። መድብልም ታዲያ ከአሁን በኋላ አንድ ትተነፍሽና እለቅሽም በማለት ይዝብትባታል።
ሆኖም ስጠብቅ ብታመሽ አብርሽ አልተመለሰላትም። በአንድ በኩል ደግሞ ጽጌ ናት። ጽጌ በጣም ታሳዝናለች። ጽጌ ቢሆንም እሷ ናት አዋርዳ ያስወጣቻት ገዛ ቤት። እርጉዝ ጨርቅ ጠቅልላ እንደሆነ ወደ ውስጥ የምታረገው የውሸት እርግዝና እንደሆነ ለነጠንቀቂ ስነግራ አዋርዳ ከቤት እንድትወጣ ተደርጋ ነበረ። መሄጃ የላትም። መንገድ ላይ ሆና ታለቅሳለች። ምንም ሳንቲም የላትም። ሆኖም ታዲያ ሞባይሏን እንኳን እንዳትሸጠው ስክሪኑም የፈሰሰ ስለሆነ ለአንድ ቀን እንኳን የምትበላው ነገር ምንም ሳንቲም አልነበራትም። ብዙ ካለቀሰችና ከተበሳጨችም በኋላ ቁጭ ያለችበት ቦታ አንድ ሰው መንቶ ሳንቲም ጣል ያደርግላታል። ሆኖም እኔ ቢጤ አይደለሁም ምን ማለት ነው ወንድም ናውሰድ ብትለውም አልሰማትምና ሄዷል። ይሄ ነገር ያዋጣኛል በማለት እንግዲህ ቀኑ ሙሉ ተሸፋፍና እዛው ብር ሲጥሉላት ትውላለች። የቆጠረችውም ብዙ ብር አግኝታ ቤትን መከራየት እንደምትችል ደግሞ ለዛሬ የሆነ ተከራይታ የምታድርበት ቤት መያዝ እንደምትችል አመሻሽ ላይ ትናገራለች፣ ብሩን ከቆጠረች በኋላ። ሆኖም ታዲያ እዚህ ሰፈር ቤት የሚከራያለ ወይ በማለት አንዱን ትጠይቀዋለች። እሱም ታዲያ አንቺ የምትለምኘው ተከራይተሽ ለመኖር ነው ወይ በማለት ብሩንም መለስ ብሎ ይነጥቃታል። እሷም ታዲያ የምትበላው ቀኑ ሙሉ ውላ እንግዲህ ማታ ላይ እራቴን በልቼ አድራለሁ ባለችው መሰረት ቤት ፍለጋ ብትጠይቅም ብሩስ የተለመነችው ብር እንዳለ ይወሰድባታል። በቃ ተስፋ ቆርጣለች። እናቴ የት ነሽ ውሰጂኝ በማለት ስቅስቅ ብላ በማልቀስ የዛሬን ሌሊት በሰላም አሳድርኝ፣ የት ሄደን ማድረው ምን መግቢያ አለኝ በማለት እያለቀሰች ነበር መንገድ ላይ። እና አብርሽም እንግዲህ ቀኑን ሙሉ ቤት ሲፈልጉ በዚህ ቢወጡ በዛ ቢገቡ ሊያገኙ አልቻሉም። ተበታትነውም ቢፈልጉ ቤቱን ሊያገኙ አልቻሉም። በዛ ምክንያት እንግዲህ አብርሽም ቢሆን እነትትና እንዲሁም ደግሞ የግሌ ሆነው እቃቸውን ይዘው እነሱ ከአንድ ቦታ ላይ ሲጠብቁ፣ ወንዶቹ ደግሞ በአንድ በኩል ቤት ፍለጋ ይዘው ነበረ። ግን ደግሞ ሊሳካላቸው አልቻለም። ታዲያ መድብልም ስልክ ሲደውልላቸው ያው ውጭ እንደሆኑ ስለነገሩት ወደ እነሱ ያመራል። ትትናንና የግሌን ከአንድ ካፌ ካስቀመጠ በኋላ ከነ አብርሽ ጋራ እሱም ሲያፋልጋቸው ከቆየ በኋላ ለነገ በማለት ደላላው ስለነገረው እነሱ ቤት ሄዶ እንዲያድሩ ይነግራቸዋል። እነሱም ታዲያ ሁሉም ግን እኮ በጣም ብዙ ነን እንዴት ይኮናል በማለት ባይሆን ሴቶቹ ሄደው ይደሩ እኛ ቦታ እንፈልጋለን በማለትም ቢናገሩ መድብል እኔ እኮ ወንድማችሁ ነኝ፣ ለዚህ ጊዜ ያልሆንኩኝ ለመቼ ልሆናችሁ ነው? ስለዚህ ወደ ቤት መሄድ አለባችሁ በማለትም እንግዲህ ወደ ቤት ወስዷቸዋል። በዛ መሀል ታዲያ ካፌ ቁጭ ብለው ትትናን አንዱን መያዝ አለብሽ፣ ሁለቱም እኮ እየተገለማመጡ ነው። ሆኖም ታዲያ አንድ ሰው መምረጥ አለብሽ፣ ለአንቺ መስሎ መሰለኝ መድብልም እዚህ ያለው በማለት እንግዲህ የግሌ ትናገራለች። ወይ ትዳር ወይ ፍቅር ስትላት አብርሽ ለትዳር አይሆንም ወይ በማለት ስጠይቃት አሁን ገና አገኘሁሽ፣ ማናቱ አብርሽን ነው የምትወጁ ማለት ነው አያንቺ ነገር በማለት እንግዲህ የግሌም ትናገራለች። ሆኖም መድብል ቤት ሄደው እራት አብልቷቸው ከሳሎን እንግዲህ ሁሉም ተሰብስበው እዛው አድረዋል። ጠዋት ላይ ታዲያ እንግዲህ በአንድ በኩል ትዝታ ሻውር ልውሰድ በማለት ወደ ሻውር አምርታ ነበረ። አመሻሽ ላይ ብቻዋን መሆኗ በጣም ያስፈራታል። ይሁንም ደጋግሞ ሲደውልላት ምን ብላ እንደምትናገር ግራ ገብቷታል። ምን ብዬ ነው የምናገረው በማለት እንግዲህ ታዲያ ደጋግሞ ሲደውል ቀን ላይ አንስታለት ነበረ። አብርሽ ስልኬን የማያነሳው ምን ሆኖ ነው? ልጆቹ ወጡ ወይ በዚህ በቶሎ በማለት ሲጠይቃት አወጥተዋል። አብርሽ ደግሞ ወደ ስራ እንደሄደ ነበር የዋሸችው። ታዲያ ምን ብዬ ነው የምናገረው? ከእነሱ ጋር ሄደ ብዬ ብትወዱት ኖሮ እኮ ተመለስ ትሉት ነበረ፣ እንዴት ይዘው ትሄዳሉ? በማለት ብትበሳጭም አብርሽን ቀኑ ሙሉ ብትጠብቀውም አልመጣላትም ነበረ። ታዲያ መሻሽ ላይ ያንን ትልቅ ቤት ውስጥ መቀመጡ ፈርታ በረንዳ ላይ ቆማ እየጠበቀችው ነበረ። በጭራሽ አልመጣም አብርሽ። ሆኖም እንግዲህ እስቲ ሻውር ልውሰድ በማለት ሻውር ለመውሰድ ወደ ባኞ ቤት ትገባለች።
ታዲያ ባኞ ቤትም ከገባች በኋላ አዳል ጧት ስትጮህ ነበረ። ታዲያ እዛን ጊዜ ምንም ቢሆን ሰው ቢኖር ስትጮህ እንኳን ሄደው ምን ሆነች ነው ብለው ያነሷት ነበር። እሷ ግን ስትጮህ ማንም ሰው ቤት ውስጥ ስለሌለ እዛው እንደወደቀች እንግዲህ ስብራት ይድረስባት ወይስ በህይወት ይለፍ ህይወቷ ይለፍ የሚታወቀው ነገር የለም። ነገር ግን አዳልጧ ከወደቀኝ በኋላ ሰው ስላላነሳት እዛው ከወለሉ ላይ አድራ ጠዋት ላይ ነበረ አብርሽም ዶክሜንት ረስቻለሁ ሄጄ ላምጣ በማለት ሁሉም ታዲያ አብረን እንሄዳለን በማለት ተሰባስበው ወደዛ ሄዱት። ከመድብልም ቻው አላሉትም ነበር። ስልክ ደውለን ቻው እንላለን፣ ለማንኛውም ወደዛ እንሄድና ከዛ ደግሞ ወደ ቤት ፍለጋ እንሄዳለን በማለት ሁሉም ሻንጣቸውን ይዘው ከአብርሽ ጋር ወደዛ ያመራሉ። ታዲያ ቁልፍም አልሰጣትም ነበርና ከፍቶ ይገባል። መኝታ ቤቱን ከገባ በኋላ የሚፈልገውን እቃ ካነሳ በኋላ አልተነሳችም አይደል ይችል በማለት ለመውጣት እያሰበ ነበረ። ቆይ ሽንቴን ልሽና ብሎ ወደ ባኞ ቤት ሲገባ ነበረ ትዝታ ባኞ ላይ ቤት ወለሉ ላይ ተዘርግታ ነበር። በጣም ደንግጦ ትዝታ ቢላት ልትነቃ አልቻለችም። ቢጠራትም አትሰማም። እንግዲህ ወለሉ ላይ ቅዝቃዜውም ቢሆን ሌላ ችግር ያመጣባታል። መነሳት ስላልቻለች ከዛው ተዘርግታ ወድቃለች። አብርሽ ታዲያ አርፋለች በማለት በጣም ይደነግጣል። ሆኖም ትዝታ ቢጠራትም አትሰማም አትለማም። ግን ደግሞ ሁሉም ቢያንስ እዛ ቢሆኑ ኖሮ ስትጮህ ቢያንስ አንስተው ወደ ሐኪም ቤት የሚወስዷት ነበር። ሆኖም ትዝታ እንግዲህ ሁሉም የራሷ ጥፋት ነው። ታዲያ ሁሉንም ከቤት እንዲወጡ ስላደረገቻቸው ሁሉም ጥለዋት ወጥተዋል። ነገር ግን እዚህ ጋር አሁን ሰው ቢኖር እንኳን በወቅቱ ሕክምናዋን ታገኝ ነበረ። ማለትም አዳልጧ ስትወርቅ ስትጮህ ሊሰሟት ይችላሉ። ወዲያውም ታዲያ ፋፍሰው ወደ ሐኪም ቤት ይወስዷት ነበረ። ምንም ሰው ስለሌለ እዛው አድራ ወለሉ ላይ ቢያንስ ጉዳት ይደርስባታል። አሁን ላይ ታዲያ አብርሽ ትዝታ ቢላትም ስላልሰማችው በድንጋጤ አርፋለች ነው ያለው። ገልሞ ቶሎ ድረስ አርፋለች ትዝታ በማለት ተናግሯል። ሆኖም ግን ከባድ ጉዳት ደርሶባት መነሳት ስላቃታት በዛው እንደወደቀች ሌሊቱን በሞላ እዛው ስላደረች ሊሆንም ይችላል። ሆኖም እንግዲህ ባጠገቧ ሰው ስለሌለ ማንም ስላላነሳት ቅዝቃዜው ራሱ ሌላ በሽታ ነው የሚሆንባት። እንግዲህ እና አብርሽም ቢሆኑ በእሷ ምክንያት ነው ጥለው የወጡት ቤቱን። ቤተሰቡ ተባብሮ ተዛዝኖ አብረው እየኖሩ እያለ የሆነ ያልሆነውን ብላ ለሁኔ ትናገራለች። የሁኔም ታዲያ የእሷን አምኖ ሰዎቹ ቤት ውስጥ ያሉትን እንዲወጡ ያዛል። ሆኖም ታዲያ አብርሽ እስካሁን ድረስ አብሬ ኖሬ እንዴት በአንድ ቀን ከአንድ ቤት ይወጣሉ በማለት እሱም ነበረ ተከትሏቸው የወጣው። መድብል በበኩሉ እንዴት ውጡ ስትባሉ ቤት ሳትፈልጉ ከዛ ቤት ትወጣላችሁ በማለት የግሌንም ሆነ ትትናን እየወቀሳቸው ነበረ። በሕጉ መሰረት አንድ ሰው ከ3 ቀን በኋላ ቤት ፈልጎ ተዘጋጅቶ ነው መውጣት ያለበት። እንዴት ዝም ብላችሁ በአንድ ቀን ትወጣላችሁ በማለት እነሱንም ቢሆን ተናግሯቸዋል። ሆኖም እመጣለሁ ብሎ የሆነ ቤቱ እንዲዘጋጅለት እና እንዲጸዳለት ስለተናገረ በዛ ምክንያት እንደወጡ እየነገሩት ነበር። ሆኖም ትዝታ ታዲያ አሁን ላይ የራሷ ጥፋት እንጂ የማንም ጥፋት የለበትም። እሷ ታዲያ ያሰበችው ሁሉንም አስወጥታ እሷና አብርሽ ብቻ እንዲኖሩ ነበር። ሆኖም ታዲያ አብርሽም እንዳሰበችው ሳይሳካ ጥሏት ወጥቷል። ታዲያ የሁኔ ደጋግሞ ሲደውል ያስጨነቃን ነገር እነሱ ከሄዱ በኋላ ምን ብላ እንደምትናገር ነበር። ታዲያ አሁን ላይ በህይወት ካለች ምናልባትም አብርሽ ትዝታ አርፋለች የሚለውን ሳይሆን ምናልባት ጉዳት ደርሶባት ከተረፈች በዚህ ትምህርት ሆኗትና ቤተሰቡንም አብራ መስላ ልትኖር ትችላለች። ታዲያ አንድ ሰው አንድ ቤት ውስጥ ብቻውን ለዛውም ትልቅ ቤት ውስጥ ብቻዋን ለመኖር የወሰነችው ከአብርሽ ጋር ነበረ። ግን ደግሞ ነገሩ ሳይሳካላት እሷን ስለማይፈልጋት ቤተሰቦቹን መርጦ ነው የወጣው። ሆኖም እንግዲህ አሁን ላይ በህይወት ተተረፈች። ከዚህ ነገር ትምህርት ትወስዳለች ብለን እናስባለን።
የምትሆን ታዲያ ምናልባትም እነሱ ኖሮ ቢሆኑ አዳልጦኝ ስወድቅ ስጮህ ይደርሱልኝ ነበረ። ግን ደግሞ እነሱን እኔ ስላስወጣቸው ነው በማለት እንግዲህ ልትጸጸትበትም ትችላለች። አሁን ላይ ታዲያ ለእሷም ቢሆን ምናልባት ከተረፈች መዳኛ የሆናት አብርሽ ነው። አብርሽ ዶኩሜንቱን ባይረሳ ኖሮ እዛው እንደተዘረጋች ትውልና ታድር ነበረ። ሆኖም እንግዲህ አብርሽ ዶክሜንትና እቃ ስለረሳ ተመልሶ እቃውን ከያዘ በኋላ ሊወጣ ነበረ። ሆኖም ወደ ሻወር ቤት ባይገባ ኖሮ ማንም ሰው አያላትም አያደርስላትም ነበር። ሆኖም እንግዲህ የከፋ ጉዳትም ሊደርስባት ይችላል። ምክንያቱም እዛ ተዘርግታ ወድቃ ምናልባትም ራሷንም ቢመታት የሆነ ወገቧንም ሆኑ ብትጎዳ እንኳን እዛው ስላደረችበት የከባድ ጉዳት ሊደርስባትና መሄድና መራመድ የማትችልበት ሊሆን ይችላል። ለማንኛውም እና አብርሽ ሐኪም ቤት ምናልባት ከወሰዷትና ነገሩ የሚታወቀው የዛን ጊዜ። ሆኖም አብርሽ እቃ ባይረሳ ኖሮ ፋይል ባይረሳ ኖሮ ምናልባትም ባይመጣ እዛው ትከራርምና ማንም የሚያይ ስለሌለ ሆኖም ስልክም ሲደውልላት ይሁኒ ምናልባት ካላነሳይ ትዝታ ስልኬን አታነሳም ብሎ ለአብርሽ ከነገረው ምናልባትም ቸክ ሊያደርጋት ከመጣ ምናልባት እዛ ሬሷን ነበር የሚያገኘው። አሁን ላይ አብርሽ ባለውለቷ ነው። እናም ወደ ሻወር ቤት ደግሞ ሽንቱ መጥቶበት ባይገባ ኖሮ እዛው ቀሪ ነበረች። ፋይሉንም ይዞ ቢወጣ ኖሮ ማንም አያያትም ነበረ። ትዝታ እንግዲህ ይህን ሁሉ ነገር አስባ በህይወት ከተረፈች ያንን ነገር ልታስብበትና እኔ እንደዚህ ባላደርጋቸው ጎዳና ውጡ ባልላቸው ኖሮ ይሄ ሁሉ ለእኔም ላይ አይደርስብኝም ብላ የምትማርበት ሊሆን ይችላል። ሆኖም እንግዲህ እና አብርሽ የቤት ኪራዩንም ቢሆን ሊተዉትና ከዛው ሊቆዩ ይችላሉ። ምክንያቱም እሷ ስለተጎዳች የሚንከባከባት ሰው ያስፈልጋታልና በህይወት ተርፋ አደጋ ከደረሰባት መቼም የሆነ ጉዳት መድረሱ አይቀሬም ነው። ሆኖም እንግዲህ በዛ ቤት መቆየታቸው ያለ ነው። ሆኖም ታዲያ ምናልባትም የአብርሽ ጓደኛ የሆነ ሁኔታውን ከተረዳና እሷ ሆነ ብላ እንደተናገረች ሆኖም ቤተሰቡ አብርሽ ላይ መጥፎ ጉዳት እንደማያደርሱ ከተገነዘበና ሁሉንም ነገር ካወቀ ምናልባትም ቤተሰቡን እንዳለ ካስተዋወቀው አብርሽ ከቤት ውስጥ ላይወጡ ይችላሉ። ሆኖም በነገረችው መሰረት አብርሽን እየተጠቀሙበት ነው። አብርሽን ሊጎዱት ነው የፈለጉት እንጂ አይወዱትም በማለት ነበረ ከዛ ቤትም እንዲወጡ ያደረገው። ግን ደግሞ አብርሽ እሱን እንደማይጎዱና ለሱ ንጹሕ ቤተሰቦቹ እንደሆኑ ከነገረውና ሁሉንም ነገር ካስረዳው በትዝታ ላይም ሊያዝንባት ይገባል። ምክንያቱም በአንድ ቀን እንግዲህ ከዚህ ቀደም ተለውጫለሁ፣ እኔን እንደናንተ ነው መሆን የምፈልገው፣ ሰው እንዲወደኝ እፈልጋለሁ ብላ አታላቸው ነበረ። ታዲያ ይሄ ሁሉ የውሸት ነበረ። በመጨረሻም እንግዲህ ለየሱ በአብርሽ ላይ ሴራ እንደሚጠመጥሙና እንደማይወዱት እሷ ብቻ እንደምትወደው ደግሞ እሷን ለአብርሽ እንደምትከላከል ስላወቁ እኔንም ጠምደውኛል ያለችው ቃላት። ስለዚህ የአብርሽ ጓደኛ ደግሞ ወንድሜ እንዲጎዳ አልፈልግም፣ እነሱ ከቤት እንዲወጡ ብሎ ያዘዘውም ይሄም ምክንያት ነውና ምናልባት እሷም እውነቱን ተናግራ ሁሉም ከቤት ሊቆዩ ይችላሉ። ታዲያ አሁን ላይ ምናልባትም በፊት እሷ ስትመጣ አንቺን ብትሆኚ እንደኛ እንደ ቤተሰብ እንደ እህት እንደ ወንድም ትሆኝናለሽ። እኛ ከየቦታው ተሰባስበው እህት ወንድም ሆነው በደስታ በፍቅር ሲቸግራቸው ተረዳድተው እንደሚኖሩ ገልጸውላት ነበረ። ሆኖም እሷንም ቢሆን ሊያቀርቧት ሲሞክሩ እሷ ፍላጎት ስለሌላትና እሷ አብርሽን ብቻ ስለሆነ የምትፈልገው እውነታውን ያ ነበረ። ግን ደግሞ እሷ መጥፎ ሰው ስለሆነች ሁሉንም ከቤት ማስወጣት ስላለባት ነበር ዘዴ የተጠቀመችው። ግን አሁን ትምህርት ትወስዳለች ብለን እናስባለን። በአንድ በኩል ደግሞ መሳይ ትትናን በጣም እየተንከባከባት ነው። ማለትም ታዲያ አሁን ላይ መሳይ ትትናን እንደሚንከባከብ ማንም ቢሆን ትዝ ብሎት ልብ ያለው ሰው የለም። እሱ ግን አሁን አይኗን እያየ ነው። ስትወጣም ሆነ በጊዜ ተመለሺ፣ አታምሺ፣ እንደዚህ አታርጊ የያለም ራበሽ ወይ በረደሽ ወይ የሚለው ነገር ብዙዎቹ ባይገነዘቡትም የግሌ ግን አየት እያደረገች ነው። ከዚህም በፊት እንግዲህ ትዝታ ነበረች የተገነዘበችው ትዝታ። ስለዚህ ፍቅር ይዞት ነው የሚለው ነገር ለአብርሽም ለመናገር ወስና የሆነ ያልሆነውን ጨማምራ ለመንገር አስባ ነበረ፣ ሳይሳካላት ቀረ እንጂ አሁን ላይ ታዲያ እንክብካቤውም ጨምሮት
ታዲያ ዛሬ ላይ መሳይ ሲንከባከባት የግሌ ብታይም ኖሮ ምንም ያለችው ነገር የለ። ከዚህም በፊትም መሳይ ወንድሜ ይመስለኛል በማለት ለይግሌ ነግራት ነበረ። ባትገነዘበውም ያንን ነገር ግን ደግሞ አሁን ላይ እንክብካቤውን እየተመለከተች የተናገረችው ነገር ታዲያ አሁን ላይ ከሁለት አንዱ መርጠሽ ትዳር ያዥ፣ የሚበጅሽን ያዥ በማለት ከአብርሽና ከመድብል አማረጠቻት እንጂ ስለ መሳይ ምንም አልተናገረችም። ሆኖም ታዲያ ስለ ፍቅር ስታወራት የራሽን ህይወት ለመምራት ወስኜ ካመለጠ በኋላ ይቆጭሻል በማለት ብትመክራትም ግን ደግሞ ትትና በአሁኑ ሰዓት ምንም አይነት ነገር እንደማትፈልግ ከሁለቱም አንዱንም መምረጥ እንደማትችል እና የራሷን ህይወት ብቻ መኖር እንደምትፈልግ ነበር የነገረቻት። ግን ደግሞ ካመለጡ በኋላ መድብልም የራሱን ህይወት ይጀምርና እንደገና አብርሽም ቢሆን እንደዛው እንዳትቆጭበት በማለት ነበር የነገረቻት። ለማንኛውም ቪዲዮ በዚህ ላይ አብቅቷል። የትዝታ ነገር መጨረሻዋ ምን ይሆን? በህይወት ትተርፍ ይሆን ወይስ የሚለው ቀጣዩን እናያለን። ለዛሬው በዚሁ አብቅቷል። በያላችሁበት ሰላም ሁኑልኝ። ወዳችኋለሁ። መልካም ቆይታ